የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 4 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መጋቢት 4 ቀን 2264 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ሳምንት ሁለተኛው ቆሞስ በጥይት ተደብድበው ተገደሉ። ላለፉት ዓመታት የወልዲያ ደብረ ሰላም መድኃኔዓለም ካቴድራል ቤተክርስቲያንን በታላቅ የአባትነት ፍቅርና በካቴድራሉ አስተዳዳሪነት ሲያገለግሉ የቆዩት ቆሞስ መላከ ምሕረት አባ አይናለም አማረ ሐሙስ ከምሽቱ 3 ሰዓት ተኩል በተከታታይ በተተኮሰ ጥይት በቤተክርስቲያኑ ቅጥር ግቢ ውስጥ በሚገኘው መኖሪያ ቤታቸው ተገድለዋል። የአገዛዙ ወታደሮችም በቤተክርስቲያኑ ውስጥና ውጭ የሚገኙ የሰበካ ጉባኤ አባላትን፣ ቀሳውስትና ዲያቆናትን፣ የቆሎ ተማሪዎችን በሙሉ ሰብስበው 3ኛ ፖሊስ ጣቢያ አስረዋል። የአባ አይናለም አማረ የቀብር ስነ ስርዓት ለምርመራ ከሄደበት ወልዲያ ሆስፒታል ተመልሶ ከቀኑ 9 ሰዓት ተኩል አርብ ተፈጽሟል። ከ5 ቀናት በፊት በአማራ ሳይንት የጥንታዊት አትሮንስ ገዳም ዋና አስተዳዳሪ ቆሞስን ጨምሮ በርካታ ካህናት፣ መነኮሳትና ዲያቆናት በመድፍ ተደብድበው መገደላቸው ይታወቃል። 4 አድማ ብተና አባላት 12 ክላሽን በመያዝ ፋኖን ተቀላቀሉ። ያገዛዙ 4 አድማ ብተና አባላት አዲስ ቅዳም ከመሸገው የጥላት ካምፕ በመውጣት 105ኛ ኮርን ተቀላቅለዋል። እስራኤል የአድማ ብተና አባል፣ እሸቱ አድማ ብተና አባል እንዲሁም ሌሎች ሁለቶችን በመያዝ የአድማ ብተና አባላቱ አገዛዙ በአማራ ሕዝብ ላይ የሚያደርሰውን ሁለንተናዊ ውድመት በማየታቸው ምሬትና ቁጭት ሲፈጥርባቸው እንደቆየ ተናግረው አጋጣሚውን ተጠቅመን ታሪክ ለመስራት ለሕዝባችን አንድ ውለታ ለማዋል ጥረት ስናደርግ ቆይተናል ብለዋል። ጊዜና ሁኔታዎችን ለማመቻቸት ጊዜ ቢወስድብንም በመጨረሻ ተሳክቶልናል በማለት ከወገናቸው ጋር በመቀላቀላቸው ደስታቸውን አሰምተዋል። ከአገዛዙ ጋር በመወገን ወገናቸውን ለሚወጉ የተለያዩ አባላት ማለትም አድማ ብተና፣ ሚሊሻ እና ፖሊስ፣ መከላከያና ማንኛውም የብልጽግና አደረጃጀት ውስጥ ለሚያገለግሉ አማራዎች መልእክታቸውን አስተላልፈዋል። በሁመራ በቅጥረኛው ደመቀ ዘውዱ ላይ የጥቃት ሙከራ መፈጸሙ ተገለጸ። ጥቃቱ የተፈጸመው ግለሰቡ ከአጃቢዎቹ ጋር በነበረበት ወቅት እንደሆነ ታውቋል። እንደ መረጃ ምንጮች ገለጻ ጥቃቱ የተፈጸመው ደመቀ ዘውዱ የወዴድ ሰራዊት ተብለው ከሚጠሩት የጸጥታ ኃይሎች ጋር በነበረበት ወቅት ነው። በወቅቱ በነበረው 3 የግል አጃቢዎቹ ወዲያውኑ ሕይወታቸው አልፏል። ደመቀ ዘውዱ ግን ካጋጠመው ከባድ ጥቃት ለጥቂት እንዳመለጠም ተገልጿል። ይህ ክስተት በግለሰቡ ላይ ከቅርብ ጊዜ ወዲህ የሚሰነዘረውን ጠንካራ ተቃውሞና ወቀሳ ተከትሎ የመጣ ነውም ተብሏል። ብዙዎች ግለሰቡን የሥርዓት ተላላኪና ሕዝብን የከዳ በሚል ሲወቅሱ ቆይተዋል። ጥቃቱን አስመልክቶ የሚመጡ መረጃዎች እንደሚያመለክቱት ከሕዝብ ፍላጎት ውጭ መቆም መጨረሻው አልባሌ አወዳደቅ መሆኑን የሚያሳይ ማስጠንቀቂያ እንደሆነ እየተነገረ ይገኛል። ጥቃቱን የፈጸመው አካል ማን እንደሆነ በግልጽ ባይታወቅም በአካባቢው ያለው ውጥረት አሁንም እንደቀጠለ ነው። የዕለቱ ዜናም በዚያ በቃ። ደብዳቤዎች አምድ
ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የከበረ ሰላምታዬ ለአዘጋጆቹና ለአድማጮቻችን ይድረስልኝ። የዛሬው መልእክቴ መራራ ነው። እምቢተኛነትህን አጽና። ፈተናችን አይነቱም ክብደቱም ሸክሙም ወዘተ ብዙ ነው። አንዱ ሳያበቃ ትከሻ የሚያጎብጥ ሌላው ችግር ይተካል። ለመከራ ፍርርቅ ብቻ ወደዚህች ዓለም የመጣን ይመስል እኛም የባሰ አታምጣ እያልን የመጣብንን እየተቀበልነው ሳናራግፈው እንደተጫነን ግፍ እየቆጠርን እንዳለን አለን። ኢትዮጵያውያን ሞታችን ከየትኞቹም የቀደሙ አገዛዞች ቆይታ ዘመን በአብይ ያለፉ የ8 ዓመታት አገዛዝ ዘመን እጅጉን በዝቷል። ካለማቋረጥ በሁሉም አቅጣጫ እንሞታለን። ዛሬን ዝም ብለን ብናመልጥ ነገ ተራችን ደርሶ እንገደላለን። ግጭት በግጭት፣ ጦርነት በጦርነት፣ ግፍ በሌላ ግፍ፣ በደል በሌላ በደል፣ ረሃብ በጠኔ፣ በሽታ በወረርሽኝና ግርሻ፣ መሸሽ በመፈናቀል፣ ስደት በሞት፣ ጭካኔ በአረመኔነት፣ አፈና በእስራት፣ ንጥቂያን በገሃድ ዘረፋ፣ አስገድዶ በመድፈር፣ ግድያ በጨፍጨፋ እየተተካ እነሆ የአብይን አገዛዝ በጫንካችን ላይ ፊት ካለ 8ኛ ዓመት ደረሰ። ሕይወት መገበሩን በዛ፣ ጣረሞታችንም በእጅጉ ከፋ። መላቀጡም ጠፋን፣ ደነዘዝን። ምን እንዳጨሱብን እኔ እንጃ። እየፈጁንና ቁጥራችንን እየቀነሱትም እያየንም እየሰማንም ምን አዚም እንዳስነኩን እንጃ። ለበዓል እርድ እንደሚሰናዳ እንስሳ እየተዘጋጀን እንጠብቃቸዋለን። ሕፃኑ፣ ታዳጊው፣ ወጣቱ፣ ጎልማሳው፣ ሽማግሌው፣ አሮጊቱ ከአረመኔዎቹ ጡጫና እርግጫ፣ ብረትና ጥይት፣ ድሮንም ጥቃት ጭምር አላመለጡም። አገሬ ተብሎ በሚኖርበት ምድር ጥቃቱ ደግሞ አንዱን ማህበረሰብ ወይም የአማኞች ክፍልን ነጥሎ በተከታታይ ሲያጠቃ ያሳብዳል። የሩቅም የትናንትና የሰሞኑ ቀፋፊና አስቀያሚው ደግሞ በአንድ ማህበረሰብ አባላትና የኦርቶዶክስ እምነት ተከታዮች ላይ የሆነውን ነው። በንጹሃን ላይ አሰቃቂ ግድያና ጭፍጨፋ ቀደምም ሲል የነበሩት አይረሱንም። የወጋ ቢረሳ የተወጋ ይረሳ እንዲሉ ለመርሳትም ፈጽሞም አይቻለንም። በሐረርጌ ጋራ ሙለታ፣ ግራዋ፣ ጩሉል፣ ዳዌ፣ አለሚቱ፣ በቀርሳ ወተር፣ ኩርፋ ጨሌ፣ በደኖ፣ ኤረር ሸለቆ፣ በደደርና አካባቢዋ፣ በጨርጨር፣ ገለምሶና በዴሳ፣ ሂርና፣ ጭሮና ባሰቦት ገዳም፣ በባሌ አጋርፋና ሌሎች አካባቢ፣ በጉራ ፈርዳ፣ ጅማና ጌራ አካባቢ፣ በኢሉባቦር፣ በበደሌና ጮራ አካባቢ፣ በጎጃም በመቶዎች የሚቆጠሩ የደብረ ወርቅ ገዳማውያን ተፈጅተዋል። በመተማ ወልቃይት ጠገዴም በትግራይም የሆነው ሆኗል። አገዛዙ ጦርነትን ሕዝብ ማዳከሚያና በመሃላቸው ማናቆሪያና የራሱን አገዛዝ ደግሞ ማጠናከሪያ ስልቱ ለማድረግ የማይፈነቅለው የግጭት ስልት የለም። በአርሲ አርባ ጉጉ፣ አሁንም በምስራቅ አርሲ ሸሪካ በተከታታይ እየሆነ ያለው ደግሞ አጀብ ያሰኛል። በሸዋ ሻሸመኔ፣ ኮፈሌ፣ ጅባትና ሜጫ፣ ሰላሌ፣ አጣዬና ሸዋሮቢት፣ በጥንታዊ ዝቋላ ገዳም ጭምር በተረገመችው የደም ምድሯ በምስራቁም በምዕራቡም ዞኖች ወለጋ ዞኖች ወገኖቻችን ይታጨዳሉ። ቁም ስቅላቸውን ያሳዩአቸዋል። ያገዛዙ አስተዳደር በግልጽ በጥቃቱ ላይ ለመሰማራታቸው ከግፉ ያመለጡ ንጹሃን ሲናገሩም ተደምጧል። ሰላም ከራቃቸው ቆይቷል። መኖሪያቸው ይጋያል፣ ከብቶቻቸው ይዘረፋሉ። በአሶሳ በመተከል በግሬደር የተቀበሩት ወገኖቻችን አይረሱንም። በዘመነ ወያኔ በጋምቤላ የመሬት ቅርምት ወቅት ባኟክና ኑዌር ክርስቲያኖች ላይ በአጋዚ ሰራዊት ከበባ የጠፉ የሰው ነፍሶች ብዙ ነበሩ። ጋምቤላ ዛሬም የገዳዮች መፈንጫ ነች። እግዚኦ! እነርሱ ለመግደል እኛ ለመሞት የተሰናዳን ይመስል ሞትን መቀበል እንዴት ቻልንበት? ይህ ሁሉ ሲሆን አገዛዙ በሁሉም ጭፍጨፋው በተጠነሰሰበት ስፍራዎች እጁ በስፋት አለበትና እኛ ብንንጫጫም ደንታም አልሰጠው። መግደል ለጊዜው ሲሰለቸው እያረፈ ጭፍጨፋውን በምዕራፍ ቀጥሏል። ነገም እንደዛው ይቀጥላል።
የሚገርመው ደግሞ ጭፍጨፋውን እያዩም እየሰሙም እዚህ ግባ የማይባል መንግስት አንድ ነገር ያድርግ መግለጫ የሚያወጡ የሃይማኖት ተቋሞችና በሰብአዊ መብት ስም አገዛዙ ያደራጃቸው ኮሚቴዎች ጉዳይ ነው። ያገዛዙ ድምጾች እንጂ ለምዕመናኑ እንዳልቆሙ ምግባራቸው ምስክር ነው። እነርሱ ያዘናጉሃል እንጂ በጭራሽ መፍትሄ ያመጡልኛል ብለህም አትዘናጋ። ጊዜንም ከነሱ ጋር አታጥፋ። የመግለጫ ጋጋታ ምንም የሚፈይደው አንዳችም እርምጃ የለው። የፌዴራሉም የክልሉም የዞን የወረዳም የመንግስት ተቋሞች ከሞት አያድኑህም። ያልታወቁ እያሉ የሚያፌዙብህ ገዳዮቹ ራሳቸውን የተሳሙ ያገዛዙ ወኪሎች ናቸው። በዚህ ጉዳይ ላይ ባትጃጃል ደግ ነበር። ብትነቃ ይበጃል። የተሰጣቸውን ግዳጅ የሚፈጽሙና የሚፈጁህ እነርሱ ናቸው። አገዛዙ ሌላም ምንም የሚያደርግልህ አንዳችም ጉዳይ የለውም። በአገዛዙ እሳቤና ውሳኔ መኖር አልተፈቀደልህምና መሞት አለብህ። ለሚቀጥለው እንድትጠብቀው ትንሽ ትንፋሽ ወስዶ ይጀምርልሃልና ምስህን እንዲሰጥህ ጠብቀው። ራስን መከላከል የተፈጥሮ መብትህ መሆኑንና በፈጣሪም ፊት የሚያስጠይቅህ ነው። ራስህን በራስህ አደራጅተህ እምቢኝ ከዚህ በኋላ በቄ አልሞትም ብለህ የሚያጮህብህን ቀለህ አንተም አጮህበት። ለማይቀርልህ ሞት ብትሞትም ጥለህ ውደቅ። ሐሞትህን ኮስተር አድርግ። በባህልህ ለልዩ ልዩ የወል ጉዳዮችን ለመፈጸም የምትደራጅበት መንገድ አለህና አይጠፋህም። ያንን ተከተል። ከወገንህ የምትሻው እርዳታና ድጋፍ ካለም በሚስጥር መልእክተኞችህን ልከህ ሊገድልህ የመጣውን ቀኑን አስቆጥረው፣ ቀንድሸው። ይሄ አያቅትህም። በሱ አልጨበጥክምና ቁርጠኝነትህን አስተምረው። ይሄን ማድረግ ትችላለህ። ለቅሶ ልምምጥና አማላጭ ጭራሽ ያስጠቀዋል እንጂ መፍትሄውን ከደጅህ አያመጡትም። መፍትሄው ራስህ ነህ። በቃኝ፣ እምቢኝ፣ ይዋጣልን። ሰለሞን ታምሮ አየለ ነኝ ካለሁበት። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ እንደምን ሰንብታችኋል? አገዛዙ በአማራው ክልል ላይ እያደረሰ ያለውን የኢኮኖሚ ተጽዕኖና ጫና አስመልክቶ ለአድማጮች እንድታደርሱልኝ ልክ ያለው አገዛዙ በአማራው ላይ የፈለገውን ግፍና መከራ ለማድረስ የሚጠቀመው ሆዳምና ባንዳ አማራዎችን ሲሆን ግማሹ በአዴን፣ ግማሹ ወታደር፣ ግማሹ ሚሊሻና ፖሊስ በመሆን ነው የራሱን ሕዝብ እያጠቃ የሚገኘው። ይህ በታሪኩ ኩሩ የሆነ ሕዝብ ለራሱ ብቻ ሳይሆን ለድፍን ኢትዮጵያ የሚበቃ ትርክት፣ ገድል፣ ምርትና ልማት እንዳልነበረው ሁሉ ይኸው ዛሬ ዘመን አመጣሽ በሆነው የብአዴን ካድሬ እየታመሰና ለኦሮሞማው ዘረኛ መንግስት እንደ ከብት እየተነዳ ይገኛል። በአገዛዙና በሆዳም አማራዎች በሚደርስበት ስቃይና መከራ ምክንያት ማረስና ማዝመር ተከልክሎ በረሃብ አለንጋ እንዲጠበስ ይገኛል። ይባስ ብሎ ያዘመራትን አዝመራ እንኳ በጊዜ አምርቶና ሰብስቦ መብላት እንዳይችል አገዛዙ ባሰማራበት ሚሊሻና ወታደር እየተቃጠለበትም ይገኛል። ይህ ብቻ አይደለም። አማራው አሁንም በብቃት እንዳያዘምርና እንዳያመርት ሆን ተብሎ የሚያመርትበት መሳሪያ እንዳይሻሻልና እንዳያልፍለት እየተደረገ ነው። በእርግጥ ሁሉም የኦሮሞ ገበሬ አለፈለት ማለት ሳይሆን አሁንም ተጠቃሚው ክፍል የብልጽግና ካድሬዎችና ባለስልጣን ወገኖች መጠቀማቸው ግን ሐቅ ነው። ወደ አማራው ስንመጣ ግን አሁንም ካሁን በፊት አማራው በሚኖርበት ቦታ የነበሩ ዘመናዊ የእርሻ መሳሪያዎች ሁሉ ወደ ኦሮሚያ እየተወሰዱ ይገኛሉ። ሌላው የአማራውን ነጋዴ ይመለከታል። የአማራው ነጋዴም ከቦታ ቦታ ተንቀሳቅሶ ሰርቶ ነግዶ እንዳይበላ ተከልክሏል። ይህ ብቻ አይደለም። የአማራ ነጋዴዎች ከቦታ ቦታ ተዘዋውሮ ለመነገድ ሲሞክሩ እገታ ይደርስባቸዋል። በነጋዴውም ሆነ በሌላው የአማራ ሕዝብ ላይ የሚደረገው እገታና አስገድዶ የመድፈር ወንጀል ውስጥ አገዛዙ ያለበት መሆኑ የአደባባይ ምስጢር ነው። ባጭሩ የአማራ ነጋዴዎች እንደፈለጉ ገዝተውና ሽጠው ማደር የተከለከሉበት አገር ላይ ነው የምንኖረው። ይህ ጸሐፊ ለምሳሌ የሚሰራው ገቢዎች ቢሮ ውስጥ ነው። በነጋዴዎች ላይ በተለይም በአማራ ነጋዴዎች ላይ የሚደረገውን ግፍና መከራ ስናይ በጣም እንረበሻለን። ሆን ብለው የአማራ ነጋዴዎች ሱቅና ሆቴላቸውን ለማዘጋት ሊከፍሉት የማይችሉትን ገንዘብ መጠን እንዲከፍሉ ይገደዳሉ።
መክፈል ስለማይችሉም የንግድ ቤታቸው ይታሸጋል። ሱቃቸውን ዘግተው ቤተሰባቸውንና ራሳቸውን በትነው ቤት አልባ ሆነው የአማራ ነጋዴ ቁጥርን ቤት ይቁጠረው። የአማራው ነጋዴ ከጥቅም ውጭ ለማድረግ በአማራው ክልል ውስጥ እየተሰጠና እየተጣለ ያለው ግብርና ውዝፍ ዕዳ እጅግ በጣም የሚያስመርር ነው። አገዛዙ ይህን ሁሉ ግፍና መከራ በአማራው ላይ እያደረሰ ያለው ህዝቡን ለማደህየትና በድህነቱ ተማሮም ፋኖን እንዲጠላና ከአገዛዙ ጋር ተሞዳምዶ ፋኖን እንዲወጋ ተብሎ የተደረገ መሆኑን የማያውቅ አማራ የለም። ቀደም ብሎ ከአማራው ክልል የተሰጠው ግብር ህዝቡን ሆን ተብሎ በኢኮኖሚ ለማድቀቅ ተስፋ ለማስቆረጥና እርስ በራሱ እንዲበላላ ለማድረግ መሆኑን ህዝቡ ጠንቅቆ ያውቀዋል። ኢሳፊ በሚኖርባት ከተማ እንኳን ናፍጣ ወደ ከተማዋ ሲመጣ ከላይ ያሉት ያገዛዙ ባለስልጣኖች ናቸው ናፍጣውን ተረክበው አዙረው ለከተማው የሚቸበችቡት። የኑሮ ውድነቱ ጣራ ነክቷል። ባለስልጣን ተብዮቹ እህሉንም ሆነ ማንኛውንም ሸቀጥ ከመሰል ከሃዲ ነጋዴዎች ጋር በመሻጠር ህዝቡን በኑሮ ውድነት እየተጠበሰ እንዲኖር እያደረጉት ይገኛሉ። እኔ በምኖርበት ከተማም ሆነ በአገራችን በአጠቃላይ የኑሮ ውድነቱ በጣም ከምንችለው በላይ ሆኗል። የሚከፈለን ደሞዝና የኑሮ ውድነቱ አልጣጣም ብለውን ፍዳችንን እየከፈልን እንገኛለን። በመጨረሻም ለፍኖተ ዴሞክራሲ አዘጋጆች በፕሮግራማችሁ ላይ የምታስተላልፏቸው መልእክቶች ሁሉ ጠቃሚና አስተማሪ ስለሆኑ ቀጥሉበት እላለሁ። ወጣቱም ከእናንተ ተምሮ ቁም ነገር እንዲሰራ እያደረጋችሁት ስለሆነ ቀጥሉበት፣ በርቱ። አንሙት ነኝ ከጎጃም። በቅድሚያ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ አዘጋጆችና አድማጮች የከበረ ሰላምታዬ ይድረስ። ቀጥዬ ሐሳባችንን በነጻነት መግለጽ እንችል ዘንድ የፍኖተ ዴሞክራሲ የኢሕአፓ ልሳን የደብዳቤዎች አምድ እድሉን ስለሰጠን በማመስገን ልጀምር። ውድ አድማጮች፣ በእኔ አስተያየት እጅግ አሳሳቢ እየሆነ የመጣው የሀገራችን የኢትዮጵያ የምትገኝበት አስከፊ ሁኔታ ብቻ ሳይሆን ዓለም አቀፉ ማህበረሰብም ሆነ የሰው ልጅ በአጠቃላይ የህልውና አደጋ እየተጋረጠበት ነው ብዬ አስባለሁ። በዚህ የህልውና አደጋ ዙሪያ ክትትል ያደረጉ ዕውቅ ምሁራንም ይህን አስመልክቶ የሰው ልጅ ራሱን በራሱ ለማጥፋት ጥግ ላይ እንዳለ አጥብቀው ሲያስጠነቅቁ ቆይተዋል። የኒውክሌር ቦምብን እና የአካባቢ አየር ብክለት መሸንቆር ሁለት የመጥፊያ መንስኤዎች እንደሆኑም አያይዘው ይጠቅሳሉ። የስትራቴጂክ ኒውክሌር ቦምብ ታጣቂዎች መበራከትና ይህ እንዲሆን የፈቀደው የኃያላኑ ወታደራዊ ፉክክርና በሌሎች አገሮች ላይ የሚያደርሱት ጣልቃ ገብ እንቅስቃሴ የፈጠረው የደህንነት ስጋት አገሮች ይህን መሳሪያ መታጠቅ እንደ ህልውና ዋስትና አድርገው እንዲወስዱት ፈቅዷል። የዚህን መሳሪያ መበራከት ለመግታት ስምምነት የተፈራረሙ የተባሉትም ስምምነቱን ማስከበር ቀርቶ ራሳቸው መልሰው ሲጥሱት ታይተዋል። ይህ ብቻ ሳይሆን ማን ይህን መሳሪያ እንደሚታጠቅና እንደማይታጠቅም ወሳኞቹ ራሳቸው ሆነዋል። አደጋውን ከመቼውም ጊዜ ዛሬ ላይ እጅግ አሳሳቢ የሚያደርገውም ዓለም አቀፍ ሕጎች፣ ደንቦች፣ ስምምነቶች ለወታደራዊ የበላይነት ቦታ እየለቀቁ መምጣታቸው ነው ቢባል ከእውነት የራቀ አይመስለኝም። ዓለም አቀፍም ሆነ አገር አቀፍ ስምምነት፣ ደንብና ስርዓት የማይገዛቸው ሙታንም ዓለምን ይዘው እንዳይሞቱ ያሰጋል። በሀብት የደለቡ ነገር ግን በሞራል ልዕልና የተራቡ የቴክኖሎጂ ባለቤቶችም ሰብአዊ ፍጡርን በሰው ሰራሽ ፍጡር ተክተው ሰርቶ አደሩን እንዳሮጌ ዕቃ አሽቀንጥረው ሊጥሉት ደፍረዋል። ለሰው ልጅ ስልጣኔና ከፍ ላለ የኑሮ ደረጃ ሊውል የሚችለውን ሳይንሳዊ ግኝት በክለው ጭራሽ ለስለላ አፈናና ለራሱ መጥፊያ አውለውታል። ከታሪክ የምንማረው የሰው ልጅ ከታሪክ አለመማሩን ነው የተባለው አለ ምክንያት አይደለም። ገዢዎች ዲፕሎማሲ፣ ድርድር ብለው ከጀርባ መውጋት፣ ህብረት፣ አንድነት፣ ሰላም ብለው ጦርነት መጫር መለያ ባህሪያቸው ከሆነ ቆይቷል። ይህ ባህሪያቸው አዲስ ወይም አስገራሚ አይደለም። በዚህ ጸረ ህዝብ ጎዳና ደጋግመው የሚመላለሱት የዜጎቿ የብዙሃኑ የማስታወስ ዕድሜ አጭር መሆኑን በመገንዘብ ነው።
በሕዝብ ላይ በሚያደርሱት በደል ተማሮ መብቱን ሊያስከብር ቆርጦ የተነሳባቸውን ሕዝብ መልሶ ለማስተኛትም እንዲሁ ኢፍትሐዊ ጦርነትና ግጭት ይቀፈቅፋሉ። ይህ መንገድ ለፖለቲካ ተጽዕኖ ብቻ ሳይሆን አንድ እጅ ለማይሞሉት የኢኮኖሚ ምርጦች ትርፋማ ሆኖላቸዋል። ይህ ፋሽስታዊ ክስተት አንድ ትውልድ የመተረው ደርግ ወያኔና ወገኖቻችን በማንነታቸውና እምነታቸው ምክንያት ለ8 ተከታታይ ዓመታት ጄኖሳይድ እያካሄደ ያለውን አብይ አህመድ አሊን መሰል ሰው በላዎችም ያላንዳች የጦር ወንጀል ተጠያቂነት ተንደላቀው እንዲኖሩና በልበ ሙሉነት እንዲዘዋወሩ መንገድ ከፍቶላቸዋል። የኦሮሞ ዘረኛ መንጋ መቅሰፍት የሆነበትን የፋኖ ኃይል ድጋፍ የሚያሳጣ የሚከፋፍልና የሚያዳክም መስሎት የጦርነት ከበሮ መደለቁን ተያይዞታል። ሆኖም ይዋሊደር እንጂ ለዘመናት አብሮ የኖረውን የኢትዮጵያን ሕዝብ ለማለያየት እርስ በርስ ለማባላት የሶስትዮሽ ተገንጣይና የባንዳ ጥርቅም የቀመመውን መርዝ ራሱ መቅመሱ አይቀሬ ይሆናል። ፋኖን አዳክማለሁ፣ ትግሉን አኮላሻለሁ ብሎ በጫረው እሳት ምድረ ተገንጣይ ራሱ ነዶ እንዲከስም በትግላችን እናግዘው። አገራችንም ሆነ ቀጠናው በሞላ ከነዚህ መርዘኛ ተውሳኮች ይላቀቅ። ዛሬ በአማራው፣ በኦርቶዶክሱ ኢትዮጵያዊ በሆነው ሕዝብ አጠቃላይ በየቀኑ እየተፈጸመ ያለውን ቃላት በተገቢ የማይገልጸው ግፍና በደል፣ ፍጅትና እስራት ያበቃ ዘንድ የሚጠበቀው በሕዝብ ትግል እንጂ በራሱ አይደለም። የሚከፈለውን መስዋዕትነት ከፍሎ ማስወገድ ይገባል። በወያኔና ኦሮሞማ ሽብር የተጨፈጨፉት፣ ሀብት ንብረታቸውን ያጡት፣ በእነዚህ እንስሳዎች የተደፈሩት ልጃገረዶች እህቶችና እናቶች ቤታቸው ወድሞ መጠጊያ አልባ የሆኑ ሚሊዮኖች፣ ረሃብና ጠኔ፣ ሐሩርና ቁር ተጋላጮች ወገኖቻቸውን ለመታደግ ከዚህ አረመኔ ኃይል እየታገሉ ያሉትን በተቻለን ሁሉ እናግዝ። በትግል የተሰዉ ጀግኖች የፋኖ አርበኞችና ልዩ ኃይሎችን እንዘክር። በኦሮሞማው ሰው በላ ኮሎኔል ታስረው ግፍና ሰቆቃ እየደረሰባቸው ያሉት የፖለቲካ እስረኞችና ጋዜጠኞች አሁኑኑ ይፈቱ የሚል ድምጻችን ይሰማ። ቸር ይግጠመን። ግርማ ገመቹ ነኝ ከናይሮቢ ኬንያ። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ አድማጮችና የፍኖተ ዲሞክራሲ የኢሃፓ ራዲዮ አዘጋጆች። ውድ አድማጮች ሆይ ሳይታመኑ እመኑን ሲጠሏቸውን በግድ ውደዱን ባዮች በአዴኖች በዚሁ በአድርባይ ጸባያቸው የደረሰባቸው ታሪካዊ ውርደት ከሁሉም ተንቆና ገለልተኛ መሆናቸው የማይገባቸው ሌላው ቀርቶ ከፈጣሪያቸው ከሆነ ከወያኔ በታች ሆነውና ዝቅ ብለው በተለያየ አጋጣሚ የስልጣን በህጋቸው መሰረት እድል ሲገጥማቸው አሳልፈው እየሰጡ በየስልጣን እርከን በምክትል ደረጃ ሆነው የከብት እረኛ ያህል መብት ያልተሰጣቸው የአማራን ህዝብ ወያኔና ኦነግ ሲፈጅ የኃላፊነትና ፈራሚዎች ትናንት ቁጭ ብለው ከፈጠሯቸው አበይና ሽመልስ ዘንድ ራሳቸውን የበታች አድርገው የእኩልነትን ተጠይፈው የኢትዮጵያዊነት ወኔያቸው እንደ ብልት የተሰለቡ ጉደኞች እንወክላለን ያሉትን ኩሩን የአማራ ህዝብ በታሪክ ፊት ያዋረዱት የአማራ ብልጽግና ትብዮች ዛሬም ሁሉም ነገር አልሆነላቸውም። ታዲያ ከእንግዲህ ይዋጣቸው ይሁን ከሆዴድ አውሬዎች ጋር ተሞዳሞዲዎች አማራ ውስጥ ተወልደን እንጂ አማራ አይደለንም፣ አማራ ኖረ አልኖረ እኛ ምን ያገባን እስከማለት የደረሱ ግማሾቹም ከትግሬ ቅልቅል ሌላውም ኦሮሞ ቅልቅል ሌሎችም በደህና ዘመን ከተለያዩ ብሔሮች ተወልደው በአማራነት አድገውና ተከብረው የኖሩ ዛሬ የወያኔ እድሜ ይጠርና ዘር ከልጓሙ ይስባል ዘመንን ተጠቅመው እነሆ አቅፎ ያሳደገውን ህዝብ መልሶ ከጠላት ወግኑ መውጋት ላይ ያሉ ምግባረ ብልሹ የጦር መኮንኖች ለጊዜው ስማቸው ቄስ ይጻቸውና እነዚህን ከሃዲ አረመኔዎች ተከትላችሁ በህዝባችሁን የወጋችሁ ያላችሁ የአማራ ልጆች በተለይ ጸረ አማራ አቋማችሁ የጸኑ ሁለት በአማራ ኮታ የተሾሙ ጀነራሎች ስር የሚመሩ የአማራ ልጆች ራሳችሁን ከዚሁ ነፃ አውጡና ፋኖን ተቀላቀሉ። ህይወታችሁን በከንቱ አስገብሩ። እየወጋችሁ ያላችሁ ከጠላት ጋር ሆናችሁ ወገንን እንጂ ጠላት ስላልሆነ ይህ ህዝብ የኢትዮጵያ ትኑር ብሎ የሚታገሉን ህዝብ እናንተ በማወቅም ሆነ ባለማወቅ እየታገላችሁ ያላችሁት ኢትዮጵያና ህዝቧን መሆኑን ተረድታችሁ ካለፈው ተምራችሁ ወደ ቀልባት ተመለሱና ቃታውን ቀጥታ ወደ ጠላት አዙሩ የሚል አስተያየት በመቀጠል ዛሬ ማንም አረመኔ
አላመነ በፋኖ የሆነ በሌሎች እየተደረገ ያለው ትግል ለመቀልበስ ብልጽግና በምርጫ ቧልትና ድራማ ትግሉን አከሽፋለሁ በአድማስ መንፈስ ህጋዊ ካባ ደርቤ ጦርነቱን እቀጥላለሁ ብሎ በመቃጀት መቼስ ፋሽስቶችና ዲክታተሮች ሁሉን የሚታያቸው ስልጣን ላይ ተቀምጦ መደንፋትና ቀጥቅጦ መግዛት እንጂ ራሳቸው ነገ እንደሚገርፉት ህዝብ መገረፍ መታሰር በህዝባዊ አመት ተለብልቦ መሞት እንዳለም አይታያቸውም። ችግር ነው እንዳሉት አርቲፊሻል አእምሮ ባለቤት የሆነው ኮሎኔል አብይም ከነዚህ አንዱ ናቸው። አእምሮ ያለው መሪ እንኳን አጠገቡ የሚነደውን እሳት ቀርቶ በሺህ ኪሎ ሜትር ርቀት የሚነደውን እሳት ነገኛ ቤት እንዳይነድ ብሎ ከወዲሁ መፍትሄ ይፈልጋል። እንደ አብይ አይነቶቹ ደግሞ ተሽቀዳድሞ ኮፒ በማድረግ በራሱ ህዝብ ላይ ይሞክራል። የዛሬውን የዓለም ትርምስ ደግሞ አርቆ መያዝ ዘንግቶ የጦርነት ለምርጫችን ጥሩ አጋጣሚ ስለሆነ ካለምንም ተጽዕኖ አጭበርብረን እናሸንፋለን ብሎ ተስፋ አድርጓል። በነገራችን ላይ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች የሚባለው አባባል እውነት መሆኑን በቀላሉ ከዚሁ ከዓለም ክስተት ማየት ይቻላል። እነዚህ አሁን እርስ በርሳቸው የሚባሉት ሀገሮች እውነት እንንገር ካለን ለአብይ መሳሪያ አቅራቢዎች ናቸው። እንግዲህ ነገሮቹ በዚሁ ከቀጠሉ ለአብይ መሳሪያ ቀርቶ በኔ እይታ ነገ እነሱ መሳሪያ እርዳታ ፈላጊ የሚሆኑበት ጊዜ እየተቃረበ መምጣቱ አይቀርም። በዚህ አጋጣሚ የአብይ ገንዘብና መሳሪያ ምንጭም እየደረቀ ይሄዳል። ራሱ መሸሸጊያ ብሎ የሚተማመንባቸው ሁሉም ሸሽተው አዲስ አበባ ተሰብስበው ሊመጡ ይችላሉ። ማን ያውቃል? መጥፊያችን መሳሪያ አቅራቢዎች ራሳቸው ነገ የኢትዮጵያ ሕዝብ አድኑን ይላሉ። አድኑን ብለው ይነሳሉ። አሁን ደግሞ በሰሞኑ የሚነዙት ቅስቀሳ ፋኖ አሸባሪ ነው እያሉ የዲያስፖራውን እንዳይረዳ በተቻላቸው መጠን እየታገሉ ምን ያለውና ይሄን ወደፊትም በደብዳቤ መልክ እንገልጸዋለን ሲሉ ይሄን መልእክት የላኩልን አቶ ማሲንቆ ጉልማ ከኤድመንተን አርበታ ናቸው። በቅድሚያ ለኢህአፓ ፍኖተ ዴሞክራሲ አዘጋጆች ሰላምታዬ ይድረስ። መርዘኛው ኮሎኔል የብሔር ግጭት ብዙም ስላላዋጣ ወደ ሃይማኖት አዝሮታል። መስቀል አደባባይ ወይስ አብዮት አደባባይ እያለ ወሩን ሙሉ የሚነታረክ የሚከፋፈል ምዕመን ባለበት ሀገር የሰው ነፍስን እያፈራረቁ መግደል ላገዛዙ አዋጭ ነው። የተከፋፈለ ህዝብ ለስርዓቱ ስጋት አይደለም። እርስ በርሱ በስጋት የሚተያይ አንዱ ለሌላኛው ጠላት እንደሆነ የሚያስብ ህዝብ የትግሉ ዓላማ የጎንየሽ ይሆናል። ተከፋፍሎ እርስ በርሱ ይሻኮታል። ኦህዴድ ብልጽግና ዋነኛ የስልጣን መሰረቱ በብሔር በሃይማኖት የተከፋፈለ የተነታረከ ህዝብ ነው። ኢንሮ ውድነት እንዳሻው ቢሆን ህዝቡ መብላት መስራት ቢያቅተው፣ ሰው ወጥቶ መግባት ቢያቅተው ትኩረት የሚያደርገው አገዛዙ ላይ አይደለም። የኢትዮጵያ ህዝብ መሰሪ በሆኑ ያገዛዙ ሰዎች በሃይማኖት በብሔር ስም በተሸጎጡ ግለሰቦች የተጠኑና በሰው ነፍስ የተቆመሩ አጀንዳዎች ይሰጠዋል። ሙስሊሙ ክርስቲያኑን፣ ኦሮሞ አማራውን፣ አንዱ ሌላውን በስጋት እንዲያይ ይደረጋል። አማካይ የማይጎረብጥ ምቾት ያለው ስርዓት የኦህዴድ ብልግና መንገድ ብቻ እንደሆነ በቅጽበት ይስተጋባል። ህግ ማስከበር ያቃተው፣ ሰላም ማስፈን የማይችለው በሚሊዮን የሚቆጠር ህዝብ እንዲያልቅ መሰረት የሆነው ፍትህ፣ የህግ በላይነት ቅንጦት እንዲሆን ያደረገው ለ8 ዓመታት በመላው ኢትዮጵያ በሰላም ወጥቶ መግባት ብርቅ እንዲሆን ያደረገው ደካማው አገዛዝ አይወቀስም። የህዝቡን ሰላምና ደህንነት ማስከበር ግዴታ ያለበት መንግስት ተረስቶ ተወቃሽ የሚደረገው ተከፋፍሎ በሃይማኖት የሚነታረከው በብሔሩ ተከፋፍሎ የሚጨቃጨቀው ህዝቡ ይሆናል። በዚህም የብልግናው ስርዓት እድሜውን ያራዝማል። ዛሬ በተገደለው የጎንደር ኢማም ትላንት አሩሲ ላይ በተደረገው ግድያ የሚጨቃጨቀው ተወቃሽ የሚደረገው አገዛዙ ሳይሆን የጎንዮሽ የህዝብ ለህዝብ የሃይማኖት ለሃይማኖት ሆኗል። ይህን አጀንዳ ተጠቅመው መርዛቸውን እየረጩ የህዝቡን አንድነት የሚሸረሽሩና የሚያባሉ ስጋት በመፍጠር ከአብይ የደም አገዛዝ ጎን እንዲቆሙ የሚመክሩ በሃይማኖት አባት በተጽዕኖ ፈጣሪ ግለሰብ ታፔላ የሚቀሰቅሱ አሉ። የኢትዮጵያ ህዝብ ሆይ ዋነኛ ጠላትህ ለ8 ዓመታት የገደለህ እያፈራረቀ የሚያባላህ አንድም ቀን ህግና ፍትህ አስከብሮ የማያውቀው
በህዝቡ ደም የፖለቲካ ቁማር የሚጫወተው 4 ኪሎ ያለው አገዛዝ ነው። ትኩረትህን እሱ ላይ አድርግ። እርስ በርስ እየተባላህ የመከራ ቀንበሩን ለዘላለም ትሸከማለህ እንጂ ስንዝር ለውጥ አታመጣም። ለዛሬ በዚሁ ላብቃ። ዘመኑ ዳባ ነኝ ከድሮው አታክልት ተራ። ሰላም ጤና ይስጥልን። እንደምሰምታችኋል። ይድረስ ለአማራ ሕዝብ፣ ለፋኖ የታጠቁ ኃይሎችና ለዚህ ቅዱስ ዓላማና ትግል ተባባሪ ሆናችሁ በሙሉ ለመላ አማራ ሕዝብ በተለይም ለከተማ ነዋሪዎች አምባገነኑ የብልጽግናው አገዛዝ ስልጣኑን ለማራዘም የሚጠቀምበት የይስሙላ ምርጫ እንዳይደናቀፍብኝ በሚል አዲስና አደገኛ የሆነ የማፈናቀልና የማጥፋት እርምጃ መጀመሩን የሚያሳዩ ነገሮች እንዳሉ ሊታወቅ ይገባል። አገዛዙ ከፋኖ ጋር ግንኙነት አላችሁ በሚል ሰበብ በከተሞች ውስጥ ንቁ ተሳትፎ ያላቸውን ዜጎች ለይቶ ማጥቃት ላይ አቅደዋል። አገዛዙ የታቀዱት የጥቃት ኢላማዎች የሚከተሉትን የማህበረሰብ ክፍሎች በአደገኛ ደረጃ ስጋትነት ፈርጆ የማሳደድ ዘመቻ ከፍቷል። ንቁ ነጋዴዎች፣ ባለሀብቶች፣ ለትግሉ የገንዘብ ድጋፍ ያደርጋሉ ተብሎ የሚጠረጠሩ የማህበራዊ ሚዲያ አንቂዎች እና ወጣቶች፣ እውነትን የሚያሰራጩ፣ ህዝቡን የሚያነቁ የሃይማኖት አባቶች፣ ስለ ፍትህ፣ ስለ ህዝብ መከራ የሚናገሩ መሪዎች እንዲሁም በአገዛዙ ተቋማት ውስጥ የሚሰሩ የመንግስት ሰራተኞች የአገዛዙ ካድሬዎች እየፈጸሙት ያለውን ዝርፊያ የሚቃወሙትን የቀኝ አባል ናቸው በማለት ለማሰር ታስበዋል። እስሩን ለመፈጸም አገዛዙ የነደፈው ስልታዊ ሴራ የታሰሩ ዜጎች ከግንቦት መጨረሻ ድረስ ቤተሰብ እንዳይጠይቃቸውና ድምጻቸው እንዳይሰማ ራቅ ወዳሉ ወታደራዊ ካምፖች፣ ማጎሪያዎች የማጋዝ ስራን እንደሚሰራ አቅደዋል። በተጨማሪ አስቸጋሪ ያላቸውን ግለሰቦች በአገዛዙ ታጣቂ ታቅዶ በሚፈጸም ግድያ በማከናወን በግርግር ወይም ባልታወቁ ሰዎች ጥቃት እንዲገደሉ ትዕዛዝ ማውረዱ ተረጋግጧል። አረመኔው አገዛዝ ይህን የንጹሃን ዜጎች ግድያ ሲፈጽም የፋኖ ሴት በሚል ስም በማጥፋት ህጋዊ ሽፋን ለመስጠት እንደሚሞክርም ይጠበቃል። ስለሆነ ማህበረሰቡ ይህን አገዛዝ ጅምላ እስርና የጥፋት ሴራ ለማክሸፍ ከፍተኛ ጥንቃቄ እንዲያደርግ ጥሪ ያቀረብን። ይህንን የጥፋት ዘመቻ ለመቀልበስ እያንዳንዱ ዜጋ የሚከተሉትን ጥንቃቄዎች ሊያደርግ ይገባል። አንደኛ፣ መረጃ መለዋወጥ። ማንኛውም ግለሰብ በጸጥታ ኃይሎች ሲወሰድ ወይም ሲታሰር ወዲያውኑ ለቤተሰብ፣ ለጎረቤት፣ ለማህበራዊ ሚዲያ እንዲደርስ ማድረግ ድምፅን አለማጥፋት ዋነኛው መከላከያ ነው። ሁለተኛ፣ የጋራ ጥበቃ በማድረግ በየመንደሩና በየአካባቢው እንግዳ እንቅስቃሴዎች መከታተል። በተለይ በሃይማኖት አባቶች፣ በታወቁ አንቂዎች ዙሪያ ማህበረሰቡ የጋራ ጥበቃ እንዲያደርግ ይመከራል። ሶስተኛው፣ መደበቅና መጠንቀቅ። ስጋት ያለባቸው ወጣቶች አንቂዎች አድራሻቸውን በየጊዜው በመቀያየር በብቸኝነት ከመንቀሳቀስ በመቆጠብ ራሳቸውን መጠበቅ አለባቸው። አራተኛው፣ የሴራ ግድያዎችን ማጋለጥ። በከተማ ውስጥ የሚፈጠሩ ድንገተኛ ግርግሮች፣ አጠራጣሪ እንቅስቃሴዎች በንቃት መከታተል። በአገዛዙ የሚላኩ ገዳዮችን በህዝብ ዓይን መቆጣጠር አስፈላጊ መሆኑን ሊታወቅ ይገባል። አገዛዙ ህዝቡን በማሰር በመግደል የስልጣን እድሜውን ለማራዘም የሚያደርገው ጥረት የሽንፈቱ መጀመሪያ እንጂ መዳኛ ሊሆን አይችልም። የንጹሃን ዜጎች መታሰር፣ መሰደድ ትግሉን ይበልጥ የሚያፋፍም እንጂ የሚያቀዘቅዝ አይደለም። ህዝቡ በአንድነት በመቆም ይህንን የጨለማ ዘመቻ ማክሸፍ አለበት። ውድቀት ለወንጀለኛውና ለአረመኔው አገዛዝ በማለት ጓዱ መልእክቱን ይድረስልኝ ብሏል። አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።